እንግዲህ እዚህ ጋር እንደምታዩት ቃሪያ አለኝ። ይሄንን ቃሪያ ነው ለወጥ ማዘጋጀው እና እንደምታዩት ቆራርጠዋለሁ ማለት ነው በደንብ አድርጌ። ምክንያቱም በጣም ነው የሚያቃጥለው ቃሪያው። በዚህ አጋጣሚ አታብዙት። ቃሪያው ራሱ የሚያቃጥል ከሆነ አታብዙት። ታውቃላችሁ ሰናፍጭ ያው ሚጥሚጣ የሚዘጋጀው ቃሪያ ከሚመስሉ ቃሪያዎች ናቸው። ይሄ በጣም ነው የሚያቃጥለው። በነገራችን ላይ እዚህ ሀገር ቃሪያ አለ እውነት፣ እነሱ ግን አይበሉም። ለምን ግን እንደሚመጣ አላውቅም። እዚህ ብዙም ቃሪያ ያን ያህል አይወዱም እና በቃ በዚህ ይሄንን እንዲያቃጣ አሁን ብዙ ጊዜ በቲማቲም ምን ያውን በፊት ቃሪያ ከሌለኝ ምናምን በቲማቲም ብቻ ሰራለሁ። ከዛ ቲማቲሙ የሚገርማችሁ ነገር ቲማቲሙን አልወደውም ጣዕሙን ማለት ነው የዚህ ነገር ቲማቲም ሳልሳ። ከዛ የሚያቃጥል ነገር የለውማ። ይሄንን እንዲያቃጥላችሁ ነው የምትጠቀሙት። አንድ ማንኪያ ካደረጋችሁት 1 ኪሎ ብትገዙ ለብዙ ጊዜ ትጠቀሙታላችሁ። ለምሳሌ 1 ኪሎ ቃሪያ ብትገዙ ማለት ነው እና ብታዘጋጁት እዚህ አደረኩኝ። እንደምታዩት አያችሁት ብዛቱን። እዚህ ጋር ያያችሁት ይሄንን እንትኑ ነው። ከዛ እዚህ ጋር ደግሞ ነጭ ሽንኩርት አዘጋጅቻለሁ ትንሽ ለጣዕሙ። እዚህ ጋር ደግሞ አያችሁት ቃሪያው እንደዚህ ክትፍ አድርጌዋለሁ ማለት ነው። ከዛ እንትን ዝንጅብልም ካላችሁ መጨመር ትችላላችሁ፣ ዝንጅብል ካለ ማለት ነው። እዚህ ጋር ነጭ ሽንኩርቱንም አብሬ በነገራችን ላይ በሶ ብላ ጠናዳም ካላችሁ መጨመር ትችላላችሁ፣ ግን እኔ የለኝም ጠናዳም። ኮረሪማ፣ በርበሬ በሉት። በርበሬ የምታዘጋጁትን ቅመም እዚህ ጋር ብትጨምሩበት ያጣፍጠዋል። ግን እኔ የሚገርማችሁ ነገር ምግብ በተለይ አሁን አይደል ነው ለምን እንደው አላውቅም፣ የሚያቃጥል ምግብ መብላት ደስ ይለኛል። ምክንያቱም ኢትዮጵያ ስትሄዱ አትቸገሩ። እዚህ አሁን ብዙ ጊዜ እኔ ኢትዮጵያ ሲሄድ ምግብ በጣም ያስቸግረኛል እውነት ለመናገር ያለማካበድ ሲሆን፣ ያለማካበድ ስነግራችሁ ምግብ ከበሉ በቃ በጣም ሆዴን የሚያመኝ ለምን እንደው አላውቅም። ከዛ እናቴ ቤት ከሄድኩ ደግሞ ጣላ በቃ ኮረፌ ጣላ የሚባል አለ። እሱን ከጠጣሁኝ ሆዴ በቃ እንትን አይልም አይርበኝም። እሱን ብቻ ነው የምጠቀመው። ዋናው አጓት ምናምን እንደዚህ ወተት ካለ ምናምን ነው እንጂ ሌላ ነገር በጣም እቸገራለሁኝ። ያ ደግሞ ምንድነው ያው ያበሻው ምግብ እዚህ ረስተኑ ስለምንሄድ ነው መሰለኝ። አይዶን ነው እኔ ብቻ ነኝ ወይስ ሌላም ሰው አለ? በነገራችን ላይ ዝንጅብል ላይ ቆየው ከገዛሁት ግን ትንሽ መልኩን ቀይሯል። ችግር የለውም እንትን ይሄን እሳት ስለሚያበስለው ችግር የለውም። ከዛ እንደምታዩት እዚህ ጋር ቅድም እዚህ ጋር ለምሳ ወጥ ስሰራ የፈጨሁበት ማሽን ነው። ከዛ በርበሬ ልንደልዝ ነው ማለት ነው። ከዛ እንደዚህ ታደርጋላችሁ። እንደዚህ ካደረግን በኋላ ምን እንደምጨምር ታውቃላችሁ? ጨውና ትንሽዬ ውሃ ግድ ነው። ትንሽዬ ውሃ እንደዚህ
እጨምርበታለሁኝ። ከዛ እንደዚህ አድርግና በደንብ አድርጌ ፈጫዋለሁ ማለት ነው። ከዛ እንደምታዩት መጨረሻ ላይ ምን አደረኩ መሰላችሁ? ትንሽዬ ኮረሪማ ላይ ከኢትዮጵያ ያመጣሁት እንዳታርቅብ እየቆጠፍኩ ነው የምጠቀማትና ትንሽዬ አይባልም ብዙ በቃ። ስለዚህ እንደዚህ አደርጋለሁኝ። አያችሁት? ከዛ በጠርሙስ ነበረ ማስቀመጥ ያለብኝ። ጠርሙስ የለኝም። ጠርሙስ እገዛለሁኝ ኦ ማይ ጋድ ይቅርታ፣ ማሽኑ ክዳን ወደቀብኝ፣ ግን አልቆረጠኝም። ወይኔ በጣም ነው የሚያቀጥ። ኦ ማይ ጋድ አያችሁት እንዴት እንደሚያቃጥል? በኢየሱስ በጣም ያቃጥላል። ለቃጫ ስራችሁ ሽታው ማለት ነው። ሽታው ያቃጥላል፣ አይገልጠውም። በጣም ነው የሚያቃጥለው እናቴ በስመ አብ። ከዛ ይችን እንደዚህ አደርግና ያያችሁት ማርያምን ይሁት ድቁስ ነው የሚመስለው። ከዛ በኋላ በስመ አብ ወይኔ በጣም የሚያቃጥለው። ትንሽዬ ዘይት ጨምርበታለሁ ከላይ። ወይኔ በጣም ነው የሚያቃጥለው በጣም። ከዛ ይሄንን ምግብ ስሰራ በዚህ ማለት ነው ቁርጥ ስጋ ነው መብላት። ወይኔ ቆይ አንድ ቀን በላበታለሁ በዚህማ። አያችሁ ዳጣ በሉት። ከዛ ይሄንን እንደዚህ አደርግና ወጥ ስሰራ ቲማቲም ድልህ እጨምርና ይሄ እንዲያቃጥልልኝ እጨምራለሁ ማለት ነው። ለከረሩ ደግሞ ቲማቲሙ ድልህ አሁን እዚህ ጋር ቲማቲም ድልህ ብጨምርበት ቀይ ነው የሚሆነው። በዛ ላይ ስንበላው ያቃጥራል አይደል? ስለዚህ ይሄንን እንደልዛጋችሁ መጠቀም ትችላላችሁ። ከዛ ፍሪጅ ውስጥ አስቀምጠዋለሁ። በርበሬ ያለቀብኝ ላኩልኝ ምናምን ማለት የለም ውዶችዬ። እንደዚህ አድርጋችሁ ብትጠቀሙ መልካም ነው። ኑሮ በዘዴ ሰምታችኋል። እና ፍሪጅ ውስጥ ነው ሊቀመጥ የሚችለው። ፍሪጅ ውስጥ አስቀምጠ። ባይ ባይ።